ይህ ጭቅጭቅ ላይፍ ሰልችቶኛል። እኔ መጨቃጨቅ የሆነ ነገር ምናምን አልፈልግም። ለምን አልጋ ያዝግበት ቤት ላይ እንደነበረች እናውቃለን። እናንተ ደግሞ ፋይል አለ እያላችሁ አይደለ? ፋይሉን አውጡት። እውነት ካላችሁ ፋይሉን አውጡትና በቃ ህዝቡን ገላግሉት። የምር ህዝቡን ገላግሉት። ይበቃናል። ሰልችቶናል። እስከ ዛሬ ድረስ ስንከራከር ነበረ፣ ስንሳደብ በማያገባን ነገር። ስለዚህ ፋይል ካላችሁ አውጡ። በመቀጠል ደግሞ አትራገጡ። ማታ ስትሳደቡ የነበራችሁ እንዴ ምን ነው? በትዳራችሁ ላይ እየተዘረከረካችሁ ነው እንደምትኖሩት? እንደዚህ አይነት ሴቶች ማለት እውነት ሲወራ የሚያንገሸግሽ የፈለገ ድራማ የሚሆን እውነት የሚሆን አይመለከተንም። እኔ አይመለከተኝም። በነገራችን ላይ በጭራሽ አይመለከተኝ። ዲዛይን ነገር አያስደስተኝም። ደስ አይለኝም፣ ያስጠላኛል። ስለዚህ እናገራለሁ። ዛሬ የሚሆን ነገም እንደዚህ በትዳሩ የሆነ የሚዝረከረክ ሰው አልወድም። ተግባባን አይደለ? ትዳሩ ቀጥልጣ አድርጎ የሚይዝ ሰው እንጂ እንዲወጣ ወረደ ገባ ወጣ የድሮ ኤክሴ ምናምን። አሁን እነዚህ ልጆች ምን እያሉ ነው? ፋይል አለን፣ ፋይሉን እናወጣም። በመቀጠል ደግሞ አልጋ ቤት የያዝከበትን ቤት እንደነበረች እናውቃለን። ታዲያ ቪዲዮም አለ በሉና፣ ቪዲዮም አለ ይመጣላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ማታ እውነት ለመናገር ባየሁት ቪዲዮ በጣም ነው ተበሳጨውኝ። የሆነ እንቅልፍ ያሳጣቸዋል፣ ያስጠላቸው፣ ይደብራቸዋል። አላደል አንድ ሰው ትዳሬ ነው ብሎ ሰብስቦ ከያዘ በኋላ እንደዚህ የምን መዝረክረክ ነው እንዴ? ድራማ ነው እየስሩ አትራገጡ የምትሉም አላችሁ። እንደዚህ አይነት ሴት እውነት ለመናገር ካሁን በኋላ አስረግጬ ነው የምነግራችሁ፣ በትዳሯ የምትወሰለትና የምትዝረከረክ ሴት ብቻና ብቻ ናት እንደዚህ የምትለው ማለት ነው። አስረግጬ ነው የምነግራችሁ። በይህንም በአራት ነጥብ እዘጋላችኋለሁ። በቃ እኛ ሰልችቶናል። አራት ነጥብ እኔ ሰልችቶኛል በራሴ ማለት ነው። ምክንያቱም አንድ ሰው ትዳር ከያዘ እሺ ምንድን ነው የምንማረው ነው የኔ ጥያቄ። ተመራችኋል እናንተ? ምን ተማረችሁ? ለምሳሌ ሩታ ፍቅር ጥያቄ ጠየቀች ተባለ፣ ሳትጠይቅ ለሚዲያ ጠየቀችው። ኦኬ ከዛስ? ብቻ ብዙ ነገር የተካሄደ ነገር አለ አይደለም? በዚህ 2 ዓመት ውስጥ 2 ዓመት አልሞላም፣ ሊሞላ ነው። ታዲያ በትዳር እንደዚህ በዚህ ወጣ በዚህ ወረደ፣ እከሌ ተከራ፣ እከሌ ተቆረጠ፣ እከሌ ተፈለጠ። ውሻዲ የውሸት ካዝና። ይህ የማይሆን ነገር ነው። ከአሁን በኋላ እኔ እጅ አልሰጥም በእንደዚህ አይነት ነገር። የምሬ ነው ማለት ወዳ ተከተለች ትከተላለች፣ እማትከተል አትከተሉ። እኔ በዩቱብ አልተዳደርም፣ አስረግጬ ነው የምነግራችሁ። ስለዚህ አብረሽ ጥፋት ያለበትን ቦታ ይነገራል። ሩታ ራሱ ጥፋት ቢኖርባት ይነገራታል። አከተመ። ይሄንን ደግሞ ትዳር ነው አይደለ? እርጉዝ ናት ብለው የለም ወይስ እርግዝናውም የለም? እርጉዝ ናት ብለው አይደለ? ስለዚህ እሱ ከድሮ ኤክሱ ጋር ስራ ሊያሰራት ሊያበረታታት እንደዚህ ሊያ አይመለከተንም። እኛ ትዳሩ አንድ ሰው ሰብስቦ ከያዘ ሰብስቦ ያዝ እና ታዲያ አሁን እኔ ለምሳሌ እናንተም ይሁን እኔ ትዳር ይዤ ያለሁ ከዛ ትዳር ይዤ ባለቤቴ የድሮ ፍቅረኛው ጋር ሄደ ምን ሊያደርግ ስራ ሊያሰራት ከዛ ተለጣጠፈ ተቃቀፈ ከዛ ቤቴ መጥቶ እኔ ሊያቅፈኝ እውነታችሁን ነው? እውነታችሁ ትዳር ነው ወይስ አዳር ነው? ይሄ እኮ አዳር በሉት አዳር። ስለዚህ እኛ የተናገረ የተሰማነው ነው የምንናገረው። ተራገጥ አትራገጠው እንደዚህ አትበለው። እያንዳንዳችሁ ተረግጣችሁ ነው የምትኖሩት። እያንዳንዳችሁ ማንም ተረግጦ የሚኖር የለም። ወዶና ፈቅዶ ነው የሚኖረው። የትኛውም ሰው ትዳር ስትይዙ ተከባብራችሁ ነው የምትኖሩት። ይሄ ክብር የሌለበት ትዳር ነው። ክብር የለም እዚህ ጋር ምንም ክብር የለም። ምንም መከባበር የሚባል ነገር የለም። ሩታም በንዴት ላይ በጥፊ መታችሁ አትምታ አይባልም። ባልዋላ የፈለገችው ነገር የማደርግ መብት አላት። አሁን ያችኝቱን ወልውላ በጣለቻት እንዳውም ማለት ነው። ሲቀጥል ደግሞ ፋይል አለ የምትሉት እነዚህ አሁን ቡታጀራ ላይ ቁጭ ብላችሁ ቪዲዮ የምትሰሩ ደግሞ አውጡ። ምንም ፋይል የለም። እንዲህ በውሸት አትሰክሱ እንዴ! አይበቃችሁ ወይ? እውነት ከሆነ ያምጡ። በቃ እውነት ነው ብላችሁ የምትከራከሩት። አሁን ቀደም ማታ ራሱ እንደዛ ብዬ ስናገር የተከራከራችሁኝ ልጆች አላችሁና ውሸት አይደለም ፋይል አለ እነሱ ጋር አብረሽ ተገናኝተዋል ከልጅቷ የምትሉ ካላችሁ ያውጡ። በአይናችሁ ስታዩ እኮ ነው የምታምኑት። ወይም ደግሞ እኔ አላቅም እኔ እንደዚህ ነገር ውስጥ መግባት አልፈልግም። እውነት ለመናገር አልጋ ቤት እንዲህ የተዝረከረከ ነገር እኔ እጄ ልከታ አልፈልግም። ስለዚህ እናንተ እውነትም የአብርሽና የሩታ ሰላም የምትፈልጉ ከሆነ ትዳራቸው እንዲሰምር የምትፈልጉ ከሆነ አው ዘለቄታ እንዲኖረው እንፈልጋለን የምትይ እያንዳንድሽ አብርሽ ሲያጠፋ እንደዚህ ለምን አደረግ ለምን ይሄ ያድርግ ይሄድበት ጎበዝ ነው። ሩታ የሆነ ነገር ስታደርግ ሂጂበት ጎበዝ ነሽ አይደለም ማለት ያለባችሁ። ጥፋት ሲኖርባችሁ ከጥፋታችሁ የምትመለሱ ከሆነ ተመለሱ። አለበለዚያ እቺ ልጅ ቆይ በጣም የሚዋደዱ ፍቅረኛሞች ናቸው። ወደዳችሁም ጠላችሁም ነፃነትና አብርሽ ማለት ነው። ስለዚህ በሆነ ጉዳይ ሳይስማሙ ተቀሩ ተለያዩ አይደለ? ያ ተለያየቱ የድሮ ፍቅሩ ሊመለስ ይችላል። ከዛ እዚህ ጋር ትዳር ይፈርሳል። እሺ እያበረታታሽ ማለት ነው አዳሜ። አው ስሪ ሄድበት እንዴ! ለምን ተናገራችሁ ብላችሁ የምትከራከሩ ነው የምነግራችሁ። ከገባችሁ ትዳሩ ይፈርሳል።
ወደዳችሁም ጠላችሁም። ምክንያቱም በጣም የሚዋደዱ ሰዎች ስለነበሩ ልጆቹ ማለት ነው። አብርሃምና ማነት ነጻነት የምትባለዋ ተንገሲስ ሲጀመር የራስሽ ላይፍ አለሽ አይደለም እንዴ? አሁን ነው እናንተም ተሳደቡ። የነ ነጻነት ደጋፊ እውነቴ ነው ብለት ትሳደባላችሁ። ተሳደቡ። አይመለከተኝም መስሎም አይታየኝም። እኔ እንዴ እኔ ዝች ጋር ሆድዋ ላይ ልጅ የተሸከመችዋ ሴት ታሳዝነኛል። ዲራማ ሆነ ምናምን እኔ እንደዚህ አይነት እውነት ነው ብሎ አይደል የሚያመጡት። ስለዚህ በእውነት ነው መሄድ ያለባችሁ። በቃ እውነት ነው ብለው ይዘውት እስከመጡ ድረስ እኔ መሄድባችኋለሁ። ሌሎቻችሁ ዩቱበሮች ከፈለጋችሁ አሽቃብጡ፣ አይመለከተኝም። ምን ስለእናንተ ሂሽ እኔ በዩቱብ አልተዳደርም። እውነቴ ነው። የፈልጎ የተከተለ ይከተላል። አረብ ሀገር እየሰራን አይደለም እንዴ? ደሞዝተኛ ነን። እንደዚህ በኢትዮጵያ ቁጭ ያሉትን ናቸው በዩቱብ የሚተዳደሩት። እኛ ይመለከታል። ውሸት ስከሳ እንዴ ሄዱበት እንደዚህ። እንዳውም እኮ መክራቸው መመለስ ነው ያለባችሁ። እንደዚህ አታድርጉ፣ አትከራከሯቸው የምትሉን ደግሞ እንዳውም ይሄ ነገር አትስሩ፣ ተው፣ ይቅርባችሁ ብላችሁ መምከር ነው ያለባችሁ። እኛ ተው ሳይሆን እኛ መናገራችን ሀቅ ነው፣ ውሸት አይደለም። ወይም ደግሞ መናገራችን ስህተት አይደለም። ገባችሁ? ምንም ስህተት የለብንም። አሁን የሚመለሱ ከሆነ ይመለሱ። ስርዓታቸው ይዘው በሚሰሩ መንገድ የስራ ከተማ። ይህ ለትዳር ክብር የሌለው ለምሳሌ አንዲት ሴት ይሄ ታያለች፣ ይሄ ቪዲዮ ታያለች። ከዛ ወይም ወንዱ ያያል የድሮ ፍቅረኛውን አውጥቶ በቃ እኔም ስራ ማስጀመር አለብኝ እሷን ወይም ደግሞ እሷንም ማቀራረብ አለብኝ ከኔ ጋር። ከዛ ያችኝቱ ትዳር ይፈርሳል። የስንት ቤት ትዳር ነው የሚፈርሰው? ይህንን እያዩ እንዴ ምንድን ነው የምትማሩት? እያንዳንድሽ ምን ለምሳሌ ምንድን ነው የምትማሩት? ሲቀጥል ደግሞ የትላንትናው ቪዲዮ ታምኔሉ ያስታውቃል። ታምኔሉ በደንብ ያስታውቃል። የፈለገችበት ትሄድ። ከዚህ በኋላ የጭቅጭቅ ትዳር ሰልችቶኛል። ብቻ ብዙ ነገር አለበት እና አብርሃም ከዚህ በፊት የሴት ልጅ ክብር ነበረ። እንዴት ልበላቸው? እኔ ብዙ ነገር መናገር እፈልግ ነበረ፣ ነገር ግን መናገር አልችልም ማለት ነው። የሚያግደኝ ነገር ባይኖር እንዲሁ እናገር ነበረ። እንደውም ከአሁን በኋላ ራሱ ካላቆማችሁ እናገርባችኋለሁ። እውነቴ ነው የምላችሁ። ስርዓታችሁን ይዛችሁ ትዳራችሁ ያስተካክላችሁ ያዙ። እከሌ መጣች እናሳድገት፣ እከሌ መጣች እንዲያለች፣ እከሌ እንዲያለች፣ እከሌ እንዲያለች። እሷም ትዳሯ ትምራ፣ ራሷን ታስተካክልና ትሄድ። እናንተም ጉዛችሁ መንገዳችሁ ቀጥሉ። ይሄ እከሌ ወጣ ወረደ የስንት ሰው ቅስም እንዴት ሰባብራችሁ እንደምጥሉ በታያችሁ እንዴ። እኔ የምሬን እምላችሁ በጣም ለሰው ልጅ ክብር አለው በነገራችን ላይ አብርሃም። ነገር ግን አሁን ላይ ምን እንደነካው አላውቅም። እንዴ ዩቱብ ስንት ቢከፍለው ነው አዳሜ እንደዚህ የሚፍጨረጭረው? በተለይ ጊዜ ቡታጀራ ላይ ቁጭ ያላችሁ እነሱስ እሺ፣ እናንተ ቡታጀራ ላይ ቁጭ ያላችሁ አልጋ ቤት የገባ ጊዜ ነበረ አሉ። እኔም አውቀው ታሪክ የለም በነገራችን ላይ። እናንተ ያላያችሁትን ነገር መናገሩ አግባብ አይደል? እነሱ ቪዲዮ ፖስተው ሲያሳዩን እሺ። ሲጀመር እኔ ቁጥራቸው ፈልጌ ያመጣዋለሁ። አይገርማችሁ? የእነዚህ ሁለት ተንከሴሶች ማለት ነው ቡታጀራ ላይ ቁጭ ያሉትን እኔ የትም አላጠም። ከየትም ጉድጓድ በገቡበት አወጣዋለሁ፣ እቀበላለሁ። እና እንዲህ እስከ ጥግ ድረስ ሄድባችኋል፣ ጥግ ድረስ ማለት ነው። ስለዚህ ስርዓታችሁን ይዛችሁ ሄዱ። አብርሃምም ደግሞ ያው ጥጋብ አናትሽ ላይ ወጥተዋል። ተረዷት ሲባል ምናምን እያላት ነበረ ማለት ነው። እኔ አበሳጭቶኝ ነው ያደረው። እውነት ለመናገር ብዙዎቻችሁ ተበሳጭታችኋል ብዬ አስባለሁ። በቃ ቤተሰብ የሚባል ነገር አለ። ቤተሰቦቻችሁ ታሰድባላችሁ። እናት አባት አይቀር አሳዳጊ የበደለው ትባላለህ አንተ ራስህ ማለት አሁን ይሄ ስትል አይመለከታችሁም። እንደዚህ ስትል አሳዳጊ የበደለው ይሄ ከስንት ሴት ጋር ነው የሚለጣጠፈው ትላለህ። ቤተሰቦችህ ደግሞ ጨዋ ናቸው። ጨዋ ወልደ ያሳደገ ማለት ነው። ታዲያ ይሄን ቤተሰቦች ለምን ታስጠራቸዋለህ? እዚህ ጋር ለምን ታስጠራቸዋለህ? ኧረ በፈጣሪ ደግሞ ሩታ የምትሳደቡ በሰላም ነው? ሩታ የምትሳደቡ ሰዎች አላችሁ፣ ዩቱበሮች ራሱ በተለይ አንዳንድ ዩቱበሮች ሰገጤ ምን አደረገች? አንቺ ብትሆኝ ባልሽ ይህን ገለሹ ቀብረሽው ነበረ እያንዳንዳችሁ ማለት ነው። የምር እንደዚህ የምትራገጡ ዩቱበሮች አላችሁ መሀይም። እናንተ ባላችሁ እንደዛ ቢያደርግ እንኳን እንደዚህ አድርጉ ከድሮ ፍቅረኛው ጋር ተገናኝቶ ይቅርና ማለት ነው እንዲሁ ነበር በአናቱ የምትተክሉት። ስልኩ ላይ ራሱ ስልኳን ብታገኙት እሽ ምን ይመስላለሁ እንዴ? አናቅማውን እያንዳንድ ስትደባደቡ አይደለም እንደምታድሩት በየቦታው ማለት ነው። በወቅ ስጥፊ አይቀር እንዴ ስትቀጣቀጡ ማለት ነው። እንዲህ የታወቀ ነው። ስለዚህ ሩታ ያ ነገር ስላደረገች ልትሰድቧት አይገባም። ምክንያቱም አብርሃም ጥፋተኛ ነው። ጥፋተኛ የሆነበት ምክንያት ብቻውን መሄድ ሲጀመር ማግኘት አልነበረበትም በጭራሽ። ሲጀመር በጭራሽ እንደውም ሩታ ናት ጥፋተኛ ብዬ ነው የምወስድባት። እንደውም ወስድብሻለሁ ከአሁን በኋላ። ምክንያቱም አብረን እናገኛታለን እንደዚህ። ለምን ሁለታችሁ ታገኛላችሁ? ሲጀመር ለድራማ ስራሱ ቢሆን እንዴ እኔ መጨረሻችሁ ብቻ ያሳየኝ። እኔ እናንተ መጨረሻችሁ ያሳየኝ። እድሜ ይስጠን፣ መጨረሻችሁ ለማየት እድሜ ይስጠን እንጂ ሌላ ምንም ልንል አንችልም። በቃ
ትዳሩም የውሸት ነበረ፣ ሽማግሌውም የውሸት ነበረ፣ ሁሉ ነገር የውሸት ነበረ ነው እየተባለ ያለው በአሁኑ ሰዓት። ቲክቶክ ሰፈር እንዳለ ቤተሰብ ራሱ ሳይቀር ነው እየተሰደበ ያለው እና